ወላሂ አንዳንድ ሴቶች በጣም ይገርሙኛል። እና በቃ ወንድ ልጅ በልጅ የምናስረው ይመስላችኋል። ወንድ ልጅ በልህ ወንድ ልጅ በተንኮል የምናስረው ነው የሚመስላቸው ከኛ። እንደውም ሴቶች በብዙ አይነት ነገሮች ልንታለል ልንሸወድ እንችላለን። ወንድ ልጅ ግን ወላሂ እሱ ካልፈለገ በምንም አይነት ነገር ለምን አስር ላይ አትወርጅም? ተጨራኩሽ ታሳድጊያታለሽ እንጂ ዙሮ አያይሽም። እና ወንድ ልጅ በልጅ ለማስራት ትሞክር። ወንድ ልጅ በልጅ አስራለሁ ብሎ የሚያስብ ሰው አይምሮ የዘቀጠ ነው። በቃ በራስ መተማመን የሌለው ሰው ነው። እና ፉአድ እንግዲህ እሱ እንደተመለከታችሁት ብዙ ነገር ነው። አንደኛ በእምነት የሚገናኙ ሰዎች አይደለም እኔ ልጆች ማለት ነው። ሁለተኛ ደግሞ ይህ ነገር በዝሙት በዚና ነው የሚወለደው። በመቀጠል ደግሞ እሱ አሁን ላይ እንግዲህ ካለፈው ተምሮ አልገባችሁ አይደለ? ካለፈው ከፍቅር ጋር እንደዛ ሆነ ወጥቷል። እና አሁን ላይ መቸኮል አልፈልግም፣ በህይወቴ ማስተዋል ፈልጋለሁ። የፍቅር ጥያቄ በግልጽ ስታቀርብለት ያቀረበውን ነገር ሰምታችኋል። በቃ ዝግጁ አይደለሁም አሁን ላይ ነው ያለው። እና የሰው ልጅ ደግሞ እንዳለው ዛሬም ነገም ስህተት መሰራት የለበትም። እና በዚህ ልክ አታይም እንዴ? ከበፊቱ ህይወቱ አትረዳም እንዴ? ልጅ ፈጥራ እሱን አንደኛ የውሸት ነው እንግዲህ እሱን እንዳለው ከሆነ እሷ ጋር ምንም ግንኙነት የለኝ እያለ ነው። በዚህ ልክ እውነቱን ወይ ደግሞ ግንኙነት ቢኖረው ከእሷ ጋር በዚህ ልክ አይምልም ነበረ። ገባቸው አይደል? ግን ምንም ነገር ግንኙነት ስለሌለው ነው እንደዚህ እየሆነ ያለው ይመስለኛል። ሶ ማሰብ ያለባት በልጅ አስረዋለሁ ብላ የምታስበው ከፍቅር ጋር ብዙ አሳልፈው ልጅ ወልደው ወይ ተለያዩ አይደለ እንዴ? እና እንደዚህ አይነት አመለካከት ያላችሁ ሴቶች ህይወታቸውን አደጋ ላይ አትጣሉ። ወንድ ልጅ ካልፈልጋችሁ አልፈልጋችሁም ነው። እንዲሁም ደግሞ መጀመሪያ እምነት፣ በዛ ላይ ደግሞ አንድ አይነት እምነት ያለው ሰው ችግር የለውም። እና ከምንም በላይ እምነት ይቀርማል። በእንደዚህ በተሳሳተ መንገድ የምናመጣው ትዳር ወላሂ መቼም አያምርም። ህይወታችንን መስቅልቅል ነው የሚለውና ጥንቃቄ ልታደርጉ ይገባል። እለታዊ ስሜትን አታስቡ። ነገ ጧት የምናፍርበትን ስሜት ውስጥ መሆን የለብንም። ሰው ልጅ ማለት ነው ያለለት ከሰው ይማራል። ካልሆነ ደግሞ ከራሱ አንድ ጊዜ ክብራችሁን አርክሳችሁ እንደዚህ እየተዋረዳችሁ አልፈልግም እየተባላችሁ ሚዲያ ላይ ቤተሰብ እስኪያባራችሁ ድረስ ምን ሆናችሁ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ምን ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ይሆናችሁ ለምታበረታቱኝ ከልብ ነው ማመሰግነው። እና እስኪ ይህን ቪዲዮ የምትመለከቱት የራሳችሁን ሀሳብ አስተያየት አስቀምጡ። እናንተ ብትሆኑ ምን ታደርጋላችሁ? ወይ በፉአድ ቦታስ ብትሆኑ በልጅቷስ ቦታ ለወደዳችሁ ሰው እንደዚህ ነው የምትወሩት? ወይስ ደግሞ የወደዳችሁትን ሰው እንዴት ነው ለራሳችሁ ማድረግ የምትችሉት? እስኪ የራሳችሁን ሀሳብ አስቀምጡ ላይ ማለት ነው። ለምንድን ነው ብዙ ሴቶች እንደተመለከታችኋቸው ልጅ በመውለድ ወንድ ልጅ የራሳቸው ማድረግ ይፈልጋሉ። ገንዘብ ካለው እንደ ፍቅሩን ተው፣ ገንዘብ ራሱ ያለው ወንድ ሲያጠምዱ በቃ ልጅ ወልዳለሁኝ ከዛ ገንዘቡን ይካፈላል ይላሉ። ገንዘብ ምናልባት ልታገኝ ትችላለች፣ የልጁን ውስጥ በመባል ገንዘብ ታገኝ ይሆናል። ግን ደግሞ ያንን ሰው የሷ ማድረግ አችላም። እንደዚህ አይነት በተንኮል በተዋጠ በውሸት በዛ ላይ አትፈራም እንደ እናት አባቱ እናቱ እና እህቱ ፊት እያለው ሌባ ነው ምናምን ስታፍሮላላት። እኔ እንዴት አይነት አይምሮ እንዲያላችሁ አላውቅም። በነገራችን ላይ እነዚህ መልክ ያላቸው አቋም ያላቸው ሴቶች አይምሯቸው በቃ የዘቀጠ ነው። ወላሂ ብዙ ሴቶች አሉ በራሳቸው አይተማመኑም፣ ቆንጆ ሴቶች ማለት ነው። እና እንዲሁ ብዙዎቹ ናቸውማ ትዳር የማይኖራቸው ቆንጆ ሴቶች ናቸው። ለምንድን መሰላቸው? አይምሯቸው በቃ አንድ ነገር ላይ ብቻ ነው ትኩረት የሚያደርገው። ወይም ደግሞ በብዛት ቆንጆ የሆኑ ሴቶች ትዳር ውስጥ የማይገቡበት ምክንያት ብዙ ፈለገሌ ብለው ያስባሉ። ብዙ ፈለገሌ ብለው ያስቡና የሚመጣ የሚሄደውን ያሳልፋሉ። መጨረሻ ላይ ብቻቸውን ይቀራሉ ማለት ነው። እንዲሁም ደግሞ እንደዚህ ቆንጆ የሆኑ ሴቶች ልክ ኮንፊደንስ የላቸውም። የምር ነው የምነግራቸው። እንግዲህ ኬርሜላ ማየት ትችላላችሁ። አሁን ኬርሜላ ለአምርሽ የምትገባ አይነት ሰው አይደለችም። በአስተሳሰቧ በሁሉ ነገሯ ምችም ጎበዝ ናት። በዛ ላይ እሱን ለማናደድ ብላ እንኳ አንዱ እንዲያንጠታት ሞክራ ማታቀደጅ ናት። በቃ ስታፈቅር አንድና አንድ ነው። ግን ያንን ኮንፊደንሷን ብትጠቀምበት እሷ ከአብርሽ የተሻለ ሰው ለሷ ይጠቅማት ነበረ። እና ቆንጆ የሆናችሁ ሰዎች እንደዚህ ለምንድን ነው ስራ ያላችሁ ሰዎች ለምንድን ነው ኮንፊደንስ የማይኖራችሁ? አላቅም ወላሂ ነው የምነግራችሁ። እና ብዙዎችን ስላየው ነው እንግዲህ እንደምሳሌ እንደምጠቅስላችሁ። ግን ደግሞ አንዳንዶቹ መልክ ቢኖራቸው መልክ ባይኖራቸው ቆንጆ ቢሆኑ ባይሆኑ ያላ ፍጥረት ነው። ሁላችንም ያላ ፍጥረት ነን። መልክ አይደለም ግን ቢሆንም ኮንፊደንስ ያላቸው በቃ ወላሂ ምንም በቃ ጎራዶዎቹ በተለይ በቃ ሙያም አላቸው። ኮንፊደንሳቸው ለሰው ልጅ ሲወዱ ይወዳሉ፣ ሲጠሉ ይጠላሉ። መሆን ካለባቸው ቦታ አይሆኑም። መሆን ካለባቸው ቦታ ደግሞ ቀጥ ለጥ ብለው ነው የሚሆኑት። እና አመለካከታቸው፣ ስብዕናቸው ደስ ይላል።
እና እንግዲህ እንዲህ ያልኳችሁ ያለው ለምንድን ነው ሄርሞን ምንም ያንሳት ነገር የለም። ቆንጅዬ ናት፣ ማሻአላ ቆንጅዬ ናት። አቋሟ፣ ሰውነቷ፣ ሁሉ ነገሯ፣ መልኳ ጽድት ያለ በቃ በሳሙና ታጥባ ፊቷን ራሱ እንደምታዩት ኖርማሊ ሳትቀባባ ቆንጅዬ ናት። ይህን መልክ ይዛ እንዳልነገርኳችሁ ከፉሀድ ያንሰዋል እያልኳችሁ አይደለም። ፉሀድ ቆንጆ ነው፣ ግን ደግሞ እነሱ ሁለታቸው እምነታቸው አንድ አይደለም። እሷም እንደምትመለከቷት እምነቷን የምትቀይር አይነት ሰው አይደለችም። እምነታችን የተለያየ ነው ሲላት አውቃለሁ፣ እምነታችን የተለያየ እንደሆነ ነው ያፈቀርኩ ትላለች። እንዴ ታዲያ ምን ሊሆኑ ነው? እምነታቸው አንድ ሳይሆን ሊቀጥሉ ነው? በዛው ልጁ በሙስሊምና በክርስቲያን ሆኖ ሊወለድ ነው ወይስ ምንድን ነው? የእነሱን ህይወት የእሷን ስሜት ስታስብ ነገ ለሚወለደው ልጅ እኮ ነው። እና ፉሀድ ደግሞ ካለፈው ተምሯል። ስተሰርቶ በዛ ነገር ስለሚናደር ነው እንጂ ከፍቅርና ከሱ በላይ የሚዋደድ ሰው አልነበረም። ብዙ መስዋዕትም ከፍለዋል። ልጅ ማለት ከባድ ነው፣ ተረግዞ እስከሚወለድ ድረስ። በዚያ ላይ ደግሞ አመት ከ6 ወር እስከሚሆናት ልጅቱ 9 ወር ተረግዛ አመት ከ6 ወር እስከሚሆናት ድረስ ልጅቷን እኛ አላየንም አልሰማንም። እንግዲህ አስቡ፣ የሶሻል ሚዲያ ሰዎች ናቸው። ግን መቼ ተረግዞ መቼ እንደተወለደ የራሱ ፍቅር ቪዲዮ ትሰራለች። መቼ ወላሂ በጣም ግራ የሚያጋባኝ ማለት ነው። እና ያንን ሁሉ እንግዲህ ሲያሳልፉ ገና ልጆች ናቸው እነዚህ ልጆች እና ብዙ መስዋዕት ብዙ ያሳለፉትን ነገር የዛሬ አመት ላይ ሲናገር አይታችሁ ከሆነ እንደ ሴት ልጅን ባወጥቶ አልቅሶ ነው። እና በልጁ ተፈትኗል፣ ብዙ መከራ አይተዋል። ሲቀጥል ደግሞ እምነታቸው አንድ አይደለም። ከዛ ወዲህ ደግሞ ልጁን ለማየት እስከ መከልከል ደረጃ ብዙ አሳልፏል። ከዛ እንግል አሁን ደግሞ እምነቱ አንድ ካልሆነ ሰው ጋር ይህን ነገር አያስበውም። ሲጀመር እሷ እንደውም እንደምታስበው እንኳን በሷ ልክ ምንም ነገር ሊያስብ አይፈልግም እሱ። እና ተንኮል እንደሆነ ደግሞ እያረገች ያለችው ገብቶታል። ያቺኛይቱ ላይ ለማባረር ይሆናል ብላችሁ ያሰባችሁ የኮመታችሁም ሰዎች አላችሁ። ምንም ሊሆን ይችላል። ግን ደግሞ እንደነገርኳችሁ እናንተ እምነታችሁን ቅድሚያ እምነት ነው የሚቀርመው። እምነት ከሌለ ባዶ ነን ሁላችንም። እና አላህ እንዲመራችሁ ጥሩ ነገር እንዲሰጣችሁ የምትወዱትን ነገር እንዲሰጣችሁ ከፈልጋችሁ በንጹህ ልባችሁ በቃ መጥፎ ሳታስቡ ለሰው ላይ ተንኮል ሳታስቡ ወንጀል ውስጥ ሳገቡ በቃ ካላችሁበት ሆናችሁ ዱዓ እያደረጋችሁ ለምኑት። እሱ ሙስተጃማ ነው። ወላሂ የጠየቅነውን ነገር አላህ ያሰጣን። ምናልባት ዛሬ ላይ ሆን ይችላል፣ ግን በጊዜው ሁን ሲለው ይሆናል። እና እንደዚህ ከሱ ቃል ወጥተን የምናገኘው አንድም ደስታ አይኖርም። ለጊዜው ሊሆን እንጂ ከዛ በኋላ ይከሽፋልና የምንጸጸትበት ህይወት ውስጥ መግባት የለብንም። በቃ እኛ በራሳችን መንገድ የምንጓዘው ካላህ መንገድ ወጥተን የምናደርጋን ነገር ወላሂ ሁሌ ፈተናዋ ብዙ ናት እና ለዱንያ ብቻ ሳይሆን እስከ አኺራችን ነውና ልንጠነቀቅ ይገባል ብዬ አስባለሁ። እና ሄርሞን ልክ አይደለችም። በዚያ ላይ ማዘሩና እህቱ በጣም አሳዘኑኝ። የምር በጣም ምስኪኖች። በቃ እህቱ ራሱ ወይኔ ጸባይዋ ተመቸኝ። አንዲት ትንፋሽ በቃ እንዲሁ ከጎኗ ሆና ነው ዝም የምትለው። ሱብሃንአላህ ወላሂ ተመቸችኝ። እህቱ በጣም ምርጥ ልጅ ናት። እና ለማንኛውም ስህተት ካለብኝ አርሙኝ። ቻናሌ ላይ ከሰባርኩልኝ። አሰላሙ አለይኩም።